በቃ የልጅ አባት ነው መሆን ያለብን። የልጅ አባት አይርሞ አፈርሶኔን ጨርሹ ብታፈይልኝ ራሱ ደስ ይለኛል። ቡና ብታፈይልኝ የምራን ነው። ኧረ እኔ ላፍላለሽ ጀሮዬ ነው። ቤተሰብ እንዴት ነው ቤት ድረስ ዳ ሃይሚ ጋር ምንድነው የምትፈልገው? ሃይሚ እኮ በጣም ትዕግስተኛ እኮ ነች። ስለዚህ እስኪ መጣስ ጠባይልኝ አንቺ እንዴ ገባች እኮ በጣም ኃይለኛ ነን ትላላችሁ። አይ ቦክሰኛ ነን ምናምን ትላላችሁ። እንኳን ኃይል ስትጠቀም አታውቂኝም ማለት ነው። ያው ተጠቅመሽ ታሳየኝ ይሆናል። እቺ ልጅ ዋና ዓላማዋ ምን እንደሆነ ቤተሰቦች ሃይሚን ለማሳሳት ሆን ብላ ቤቷ ድረስ ዳ ክፉ ነገር እንድትናገር የምታደርጋት ምንድነው? ሃይሚን ለማሳሳት። እንደ ጓደኛ እየጎዳችሁኝ ያላችሁት እናንተ ናችሁ። እናንተ ነው አሁን እዚህ ጋር ብሩኬ ይኸውላችሁ ቤኪንም እንዲሁም ሐሰንንም እነሱ እናንተ ናችሁ እየጎዳችሁኝ ያለው ብሎ መጠየቁ እኔ ማለት ምንድነው ግራ ያጋባኝ ያለው ነገር። እነሱ በዚህ ባሁን ምን ያድርጉ? አው ካሁን በፊት እኮ እንደ ጓደኛው ብዙ ነገሮችን እኮ ብለውታል፣ ወይ ደግሞ የስተት መንገዶችን እኮ ነገሮት ሊሆን ይችላል። ግን ባሁኑ ማንም ተጠያቂ አይደለም። ብሩኬ ራሱን ለማውጣት እየሞከረ ነው ብዬ አስባለሁ። በጣም ባላየ ያለፍ ሼም እየያዘኝ ምናምን ብዙ ነገር አልፈያለሁ። አብሳላትን ለምን ይዛት መጣ? ለሚዲያ መምጣት የለባትም። መብቴ የቤኪ ጥያቄ አልገባኝም። ለምንድነው አብሳላትን ዛት የመጣው? ወደ ሚዲያ መምጣት የለባትም። ያቋታል አያቋትም አላቅም፣ ግን ወደ ሚዲያ መምጣቱ እንዲሁም ደግሞ ሌላ ምን አነጋገር የለባትም። የሰይ ከሃይሚ ጋር መነጋገሯም ተገቢ አይደለም። ምክንያቱም በሃይሚና በአብሳላት የሚፈጠረው ነገር ምንድነው ነው ገብታችኋል? በጣም ከባድ ነገር ነው የሚፈጠረው ማለት ነው። ስለዚህ ብሩኬ ይሄን ለምን እያደረገ እንደሆነ አይዶ ነው እኔ ሐሳቡም የለኝም። ያኩ የኔ መልኩ ብሩኬ ሰላመጣት ልጅ ሳላተንም ቢሆን እንድትናገራት እኔ አልፈልግም። እንድንለያ የምትፈልጉ ሰዎች እንኳን ደስ አላችሁ። ኖ ማንም ቢሆን ማንም ቤተሰብ እንድትለያዩ ማንም አይፈልግም። ቤተሰቦች ምን አይነት መልእክት ነው የሚያስተላልፉት? እነሱ የሚሉት በኮሜንትም ቢሆን በውስጥ መስመርም ቢያወሯችሁም ለምንድነው እንደ ጓደኛ ከጎኑ ሆናችሁ የማታግዙት ነው። በቃ ይሄ ነው ጥያቄያቸው እንጂ የመዳም ቅመሞች እንዲሁም ተመልካች ኦዲየንስ ማለት ነው እናንተ እንድትለያዩ ማንም አይፈልግም። ይሄን ሁላችሁም ጠንቅቃችሁ ታውቃላችሁ። ስለዚህ በኦዲየንስ ይሄን ያህል መጥፎ ነገሮችን መናገራችሁ ተገቢ አይደለም። ለማንኛውም ውድና የተከበራችሁ የጨረቃ ቤተሰቦች እንግዲህ ዛሬ ብሩኬ ከነ ቤኪ ጋር እና ሐሰን ጋር የነበረው ግንኙነት ይሄንን ይመስላል ማለት ነው። እናንተ ናችሁ ተጠያቂ። ቤኪ እንግዲህ ዛሬ ይሄንን ቪዲዮ የሰራው ምንድነው? ለምን ይሄን አደረክ? ለምን አብሳላትን ወደ ሚዲያ ዘመተህ ለምን ከሃይሚ ጋር አገናኘህ የሚል ጥያቄ ጠይቀውት ነበር። ግን ብሩኬ የመለሰላቸው ምላሽ ምንድነው? እናንተ ለኔ ጓደኞቼ ብትሆኑም እንኳን ግን በእናንተ ብዙ ስህተቶችን ሰርቻለሁ፣ እናንተ ለኔ ጥሩ ሰው አይደላችሁ የሚል መልእክት ነው ያስተላለፈው። ለማንኛውም ውድና የተከበራችሁ የጨረቃ ቤተሰቦች ሃይሚ እንዲሁም ከኢየሩስ ጋር ዛሬ ተገናኝተው ነበረ። መገናኘት ብቻ አይደለም ብዙ ነገሮችን ተባብለዋልና ኢየሩስ እንግዲህ ምን አይነት ድፍረት ቢኖራት ነው ከሃይሚ ቤት ድረስ ሄደችው? ምክንያቱም ብሩኬ እንደማይኖር ታውቃለችና ምንድነው እቺ ልጅ አላማዋ የሚለውን ነገር ዛሬ በደንብ የምናይበት ይሆናልና ስለ ብሩኬም አንዳንድ ነገሮች እንዲሁም ስለ ሃይሚ ምላሽም አንዳንድ ነገሮችን የምናየው ይሆናል ማለት ነው፣ ወይም ደግሞ የምንናገር ይሆናል ማለት ነው። ለማንኛውም ቀጥታ ወደ ቪዲዮ ለምን ፈለግሽው? እናንተ እንትን ደረስ ስለነበረ ወይ ሳልነግርሽ አላወቅሽም መሰለኝ። እኔም ልጄ የእንጀራ እናት አገኘ ብዬ ደስ ብሎኝ ነበር። እንደውም ኧረ እባክሽ ቡና ብታፈይልኝ ራሱ ደስ ይለኛል። በቃ ቡና ብታፈይልኝ የምራን ነው። ኧረ እኔ ላፍላለሽ ጀሮዬ ነው። ቤተሰብ ጀሮዬ ነው። ምንድነው ቡና ብታፈይልኝ? እንግዲህ በሰው ቤት ገብተሽ ጉድ ማለት የምትወጪው መስራት ከፈለግሽ ብዙ የሚሰራ ስራ ታጠ ምናምን አለ። ለማንኛውም መስራት ከፈለግሽ ስሪ። ተራ ነገር ልክ ስላልሆነ ልነግረው ነው። እሱ ተነግሮት እኮ አይገባው። እንግዲህ ተነግሮት እንዳይገባው ተነግሮት ቢገባው እኮ አንቺን ያስረግዛል። በቃ ነገር ሳልናገር ብቻዬን ሁሉንም ነገር ባልፎ ይሻላል እስክል ድረስ ነው የደረስኩት። በቃ ሁሉንም ነገር ዝም እንዳልኩኝ ዝም ብዬ ቀርቼ ሁሉንም ነገር ትቼው በቃ ራሴ እንደሆንኩት መሆን እንዳለብኝ ሆኜ መኖር እንዳለብኝ ነው የተሰማኝ። ማለት በቃ ምንም ምክንያቱም ምንድነው ይኸውላችሁ እዚህ ጋር ኢየሩስ የምትፈልገው የነበረው ብዙ ነገሮችን ሞክራለች እኮ ግን አልተሳካላትም። ዋናው ዓላማዋ ሃይሚና ብሩኬ ለማለየት ነው። እንግዲህ ልጁ የብሩኬ ነው አይደለም የሚለው የብዙዎቻችን ጥያቄ ነው። እውነታውን ግን ማግኘት አልቻለም።
እውነታውን ያላገኘንበት ዋነኛ ምክንያት ምንድነው? ልጁስ ካልተወለደ ድረስ እውነታውን ማግኘት ስለማንችል ገብቷችኋል። ዛሬ ግን ተስፋ ቆርጣ ነው የመጣችው። እሺ ከመጀመሪያው ብቻዬን ከነበርኩበት ሌላ ችግር ውስጥ ደግሞ ሌላ ጭንቀት ውስጥ ሌላ ህመም ውስጥ እንድገባ ነው ያደረገኝ። አሁንም ያለሁበት ሁኔታ ጥሩ ሆኖ አይደለም። እዚህ ብቻዬን ያለሁት ማንም የለኝም። እንዴ እቺ ልጅ ምንድነው ችግሯ እንዴ? የልጅሽ አባት እኮ መጥቶ ባሏ መጥቶ ምንድነው አልፈልግም፣ አንተና እኔ ምንም አይነት ግንኙነት የለንም ነው ያለችው። ዛሬ ብቻዬን ነኝ ምን ለማለት ፈልጋ እንዴ? አንቺ ባልሽ በውሸት ተግባር ብሩኬ አብሮሽ እንዲሆን ነበር ነው የምትፈልጊው? መቼም ቢሆን የምሬ ነው አንድ ነገር የምናገር፣ መቼም ቢሆን ብሩኬ አንቺ ሊሆን አይችልም። ምክንያቱም እውነት አይደለም ያልሽው እንዴ። ምን አይነት ቀልድ ነው የምትቀልደው? ይሄን ነገር ባልናገር ኑሮ የምትለው መጀመሪያውንም ታውቅ ነበረ። ምክንያቱም ብሩኬ የእውነት ካላደረገውና የብሩኬ ልጅ ካልሆነ እዚህ ጋር መጣ ለብሩኬና ለሃይሚ መናገሯ ምንም ጥቅም የለው። ከወለደች በኋላ በቃ እውነተኛ ከሆነች በቃ የኔ ምርመራ አለ ይመረመራል፣ በቃ አለቀ። ሌላ ነገር እኮ የለው። አሁን ግን በዚህ እንዴት ነው በዚህ ሁኔታ እንዴት ነው የብሩኬ መሆኑን ሊረጋገጥ የሚችለው? ምንስ አስባ ነው መጣ የተናገረችው? ስለዚህ ከመጀመሪያው ተንኮል ስለሆነ ነው እንጂ ሌላ ምንም አይደለም። ቆናይቶ ተረድቶ አልቻለም። ምክንያቱም በቃ እኔ መተው ካለብኝ ሁሉ ነገር ተዋለሁ። እሱ እንደዚህ ሰው አለኝ ብላችሁ አለኝ ያላችሁ ሰው ግን በዚህ ልክ እናንተ ላይ እንትን ሲል በጣም ነው የሚከብደው፣ በጣም ነው የሚያመው። ብቸኝነት የመሰለ ነገር አይደለም። ይሄንን እኮ ማለት ያለባት ሃይሚ ወይስ እሷ? የምርን ነው ፋሚሊ ንገሩኝ እስኪ እንዴ። ሃይሚ እኮ ናት ይሄን ማድረግ ያለባት። የኔ የምትሉት ሰው እንደዚህ አይነት ነገር ሲያደርግ የምትለው መቼ አንቺ ሆነ? የኔ ናት ያንቺ እኮ አይደለም ብሩኬ፣ ያንቺ አይደለም እኮ ያንቺ ቢሆን ነበር የምትዩ። የሰው ልጅ ዝም ብሎ ከመሬት ተነስቶ እኮ ምን ኢየሩስ ስላለ ነው በሚያወራበት እኮ ስምሽን የሚጠራ እኮ ሃይሚን ለማስረዳት እንጂ እኮ አንቺን ፈልጎሽ አይደለም። በጣም ሶሪ እኔን ስለተናገርኩኝ። ምክንያቱም እዚህ ጋር የኢየሩስ ፋሚሊዎች ልትኖሩ ትችላላችሁ፣ ግን ኢየሩስም ያደረገችው ያለችው ነገር ትክክል አይደለም። በቃ ከብሩኬ ጋር ያላት ግንኙነት ምንድነው? ደግሞ በቃ የልጅ አባት ነው መሆን ያለብን። የልጅ አባት ነው ጆሮዬ ነው ማድረግ ያለብን እናደርጋለን። የምሬ አይደለም። ይቺ ልጅ ምንድነው? ቆይ እስኪ የሆነ ክትባት ነገር ዘላለች ማለት እኮ እንዴ! ሁሌ የልጅ አባት ምንድነው እንዴ? ይሄ ልጅ ልታሳብደው ነው እንዴ? ምንድነው አላማ እንዴ? የምሬን እኮ በጣም ደፋር እኮ ናት እንዴ! የልጅ አባት እንደሚሆን እናደርጋለን። እኔ የምሬን ነው። ትንሽ ቀን የቀራት ልጅቷ እንደሚያሳይ ከሆነ ቀኑ የደረሰ ይመስላልና በኋላ እውነታው የወጣ ቀን ምንድነው የሚሻላት? ብሩኬ ስም በማጥፋት ብሎ ይከሳታል። ይቺ ልጅ ቀጥታ ወደ እስር ቤት ነው የምትገባው። ግን ብሩኬ እንደሷ መጥፎ አይደለም፣ ይሄን ነገር አያደርግም። ግን ታፍርበታለች። የምሬ ነው። መውጣት መግባት ሁላ አትችልም። ምክንያቱም የእሷን ጉድ ሚዲያ ላይ ስለተለቀቀ ማለት ነው። ሚዲያ ደግሞ በጣም ከባድ ነው። ምንድነው አላማዋ እንዴ? ዋና እንዴ ለነሽ አንቺ አለሽ እንዴ? ወዴት ትለኛለች እንዴ? ብሩክ ያለ የለም አልኩሽ አይደለ? ተረጋግተሽ ለማውራት ሞክሪ። እኔ ለጠሎ ለጨጭ ካለ ምን አይነት ድፍረት ቢኖራት ነው ቤት ድረስ ሄደችው? እኔ እኮ ያልኳችሁ ብሩኬ ቤት እንደማይኖር ታውቃለች። እንዴት ነው ቤት ድረስ ሄዳ ሃይሚ ጋር ምንድነው የምትፈልገው? ሃይሚ እኮ በጣም ትዕግስተኛ እኮ ነች እንጂ እኮ እንደሷ ተንኮል ቢሆን እኮ ሃይሚ ሌላ ውስጥ ነበረች። ብዙ ሴቶችን እኮ እናያለን እንደዚህ አይነት ነገር ተፈጥሮ አይደለም ያለ ምክንያት እንኳን ድብድብ ነው የሚፈጥሩ። ምን አስባ ነው? ምንድነው የምትፈልገው እሷ? ቆይ ችግሯ ምንድነው? እዚህ አይኖር ተመልሽ ይመጣል ብለሽ ነበር እኮ አልመጣም እኮ። ስለዚህ እስኪ መጣ ተስጠበው ይሄ አንቺ እንዴ ገባች እኮ ያማታል። ካሜራማን ተጠራ። እኔ ብሩኬን ፈልጌ ነው የመጣሁት። ልጨቃጨቅሽ ወይ ልጣላሽ ፈልጌ አይደለም የመጣሁት ያልኩሽ ነው። በቃ ብሩኬ ሲመጣ ፈልጌ ካገኘሽ አፍ ቢኖረው ይናገር ነበር። ለማንኛውም ጭልፍ
ማየት ያለብሽን አየሽ አይደለ? እዩ አሁን የሆነ ጉልበት ምናምን እንድጠቀም አታድርጊ። ስላላመንሽኝ ነው የገባሽው እንጂ አቅተሽኝ አይደለም። እዛው ስትኖሩ ቦክስ ምናምን እንትን እያላችሁ ነበር እንዴ? ሁለታችሁም በጣም ኃይለኛ ነን ትላላችሁ። አይ ቦክሰኛ ነን ምናምን ትላላችሁ። እንኳን ኃይል ስጠቀም አታውቂኝም ማለት ነው። ያው ተጠቅመሽ ታሳይኝ ይሆናል። እቺ ልጅ ዋና ዓላማዋ ምን እንደሆነ እዩ ቤተሰቦች፣ የምሬ ነው። ይሄንን ነገር በደንብ አስተውሉት። ሃይሚን ለማሳሳት ሆን ብላ ቤቷ ድረስ ሄዳ ክፉ ነገር እንድትናገር የምታደርጋት ምንድነው? ሃይሚን ለማሳሳት። በደንብ ብዙ ነገሮችን ልነግራችሁ ይፈልጋሉ፣ ግን ሰላም ሳላችሁ ነው የምገባው። ሁሌ ለምን እንደሆነ አላውቅም። ሰላም እንዴት ናችሁ? ውድና የተከበራችሁ የጨረቃ ፋሚሊዎች በሀገር ውስጥም በውጭ ሀገርም ያላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ብሩኬም ሃይሚም በቤታቸው አልመጡ ማለት ነው። ሁሉም በተለያየ ቤት ነው የመጡት። ግን በተለያየ ቤት መምጣታቸው ከአሁን በፊት ነግሬያችኋለሁ፣ ጥሩ ነገር አይደለም። ሃይሚ የምትለው ሌላ ነው፣ ብሩኬ የምትለው ሌላ ነው። ስለዚህ ሃይሚና ብሩኬ ልክ ሲገናኙ ችግር ይፈጥራል ማለት ነው። ለምን? በስሜት ብሩኬም የተናገረው ይኖራል፣ በስሜት ሃይሚም የተናገረችው ይኖራል ማለት ነው። ስለዚህ ይሄ ችግር እስኪፈታ ድረስ ምንድነው ማድረግ ያለባቸው? ሁለቱ ከሰው ጋር መገናኘት የለባቸውም። ከተቻለ በቤተሰብ እያለው ጋሽዬ ሞከረ፣ ብዙ ነገሮች ሞከረ፣ አልተሳካም። በቃ የምሬን እኮ ነው። ስለዚህ ትልቅ ሰው ያላሳካው ሌላ በነሱ እድሜ እኩያ የሆነ ሰው ደግሞ ሊያሳካው አይችልም። ስለዚህ በስሜት ይሄን ነገር ስለሚናገሩ ያን ነገር ማድረጋቸው ዛሬ ተገቢ አይደለም ብዬ አስባለሁ። እና የጨረቃ ቤተሰቦች ዛሬ እንግዲህ ሃይሚ ብሩኬም የተናገሩት ነገር አለ። ብሩኬ ስለ ሃይሚ ያው አንዳንድ ነገሮችን ቢልም እንኳን ግን ጓደኞቹ መጥፎ እንደሆኑና በእናንተ ብዙ ነገሮችን ሸም እያያዘኝ ብዙ ነገሮችን እንዳላየ አልፌያለሁ፣ ህይወቴን በጥብጣችሁታል ብሎ ተናግሯል። አይታችኋልና እኔ እነሱ አሁን ላይ ሐሰንም ቤኪና ሐሰን ታውቁታላችሁ። ሁለቱንም ምንም ያደረጉት ነገር የለም። በአሁኑ እነሱ ተጠያቂ አይደሉም ማለት ይሄንን ነገር እያደረገ ያለ ራሱ ብሩኬ ነው። ይሄ ነገር እንዲፈጠር ያደረገውም ራሱ ብሩኬ ነው። ለኢየሩስ እሱ በሩን ባይከፍት ኑሮ ኢየሩስ ልትገባ አትችልም። ብዙ መንገዶች ተሰጧታል። እኔ አሁን የምር ነው ብሩኬ ማድረግ የነበረበት ምንድነው? በቃ ኢየሩስ ልጁ የኔ አይደለም፣ ህይወት ልትበጠብጭ ነው የመጣሽ። ስለዚህ ልጁ እስኪወለድ ድረስ በቃ እኔና አንቺ አንገናኝም። ጽድት ያለ አማርኛ ነው። አይ ምናምን የምትል ከሆነ እሱ መክሰስ ይችላል፣ እሷም ትክሰስ። ልጁ እስካልተወለደ ድረስ ምንም ማስረጃ እስከሌላት ድረስ ምንም ማድረግ አትችልም። ብሩኬ ጋር ምንም አይነት ግንኙነት አይኖራትም። በዚህ መንገድ ህፃን ልጅ አይደለም እሱ ይሄን ነገር ያውቃል። ከዛ በመቀጠል ደግሞ የልጅቷ ዓላማ እንዳልኳችሁ ሃይሚን ለማሳሳትና ሃይሚን ወደ እስር ቤት ለማስገባት። ለምን? ሃይሚ ተናዳ በብስጭት ጉዳት እንድታደርስባት ትፈልጋለች። ሃይሚ ግን እንደዛ አይደለችም። ሃይሚ የተረጋጋች ሰው እንደሆነች ሁላችንም አይተናል። ምንም አላለችም። ከቤቷ በቃ ውጭልኝ ነው ያለቻት። ቡና ፊልኝ ትላታለች፣ ብዙ ነገር ትላታለች፣ ልጅን አሳድግልኝ ምናምን ብዙ ነገሮች። በቃ ሃይሚን ለማናድ እየሞከረች ነበር፣ ግን አልተሳካላትም። ሃይሚ ምክንያቱም አስተዋይ ሰው ስለሆነች፣ አስተዋይ ሴት ስለሆነች እንደዚህ አይነት ነገሮችን አታደርግም። ብሩኬ የሷ ከሆነ ወይም ደግሞ የልጁ አባት ብሩኬ ካልሆነ ሃይሚና ብሩኬ መቼም አይለያዩ። ቢሆንም እንኳን አይለያዩ። ያው ሊደብር ይችላል ምናምን፣ ግን ፍቅር ነው። በቃ ያ ስህተት ነው እንግዲህ አንድ የመቼም ስህተት የተሰራ ነገር መመለስ አይቻልምና በኢየሩስ ምክንያት ግን ሃይሚና ብሩኬ መቼም አይለያዩ። ሃይሚና ብሩኬ ብዙ ነገሮችን አሳልፈዋል። ታስታውሳላችሁ፣ ዱባይ ሄዱ፣ ከዱባይ መጡ፣ ብዙ ነገሮችን አሳልፈዋልና ለሁሉም ነገር እንግዲህ እግዚአብሔር የተመሰገነ ይሁን። ብቻ ነገ በሰላም እንደሚመጡና ነገሮች እንደሚስተካከሉ ተስፋ አደርጋለሁ። ዛሬ እንግዲህ ስትጠብቋቸው የነበራችሁ የጨረቃ ቤተሰቦች ዛሬ እንግዲህ በቤታችሁ አልመጡም ማለት ነውና በነገው እንግዲህ ጥሩ ነገር እንደሚፈጠር ሁላችሁም ሙስሊም የሆናችሁ ዱአ አድርጉ፣ ኦርቶዶክስ የሆናችሁ ደግሞ ጸልዩላቸው እና የጨረቃ ቤተሰቦች በድጋሚ እንኳን በሰላም ወደ ቻናላችን መጣችሁ። ሰብስክራይብ እያረጋችሁ ሰው ከደረሰበት እንደርሳለን ማለት ነው። እኔ ሃይሚና ብሩኬን በጣም ነው የምወዳቸው፣ መቼም እንዲለያዩ አልፈልግም ማለት ነው። ፍቅር ፈተና አለው። የሰው ልጅ ሲኖር በህይወቱ ብዙ ችግሮች ያጋጥሙታል። ያንን ግን ተቋቁመን እንሄዳለን ማለት ነውና እግዚአብሔር የሆነን ሰው የሚፈትነው ደግሞ የሆነ ነገር ሲያዘጋጅለት ነው እንጂ እንድንወድቅ አይደለም ማለት ነውና ለማንኛውም ሰብስክራይብ አድርጉ። ወዳችኋለሁ። ባይ